በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ምዕራብ ሸዋ ሀገረ ስብከት ስር የሚገኘው የወንጪ ቅዱስ ቂርቆስ ገዳም ህንጻ ቤተክርስቲያን የግንባታ ስራ ክንውን የደረሰበትን ደረጃ ለመመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የሚመራ የልዑካን ቡድን ታኅሳስ 7 ቀን 2018 ዓ.ም በወንጪ ይፋዊ ጉብኝት አድርገዋል። በጉብኝት መርሃ ግብር ላይ ብፁዕ አቡነ ፊሊጶስ የደቡብ ኦሞ አሪዞኖች ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት፣ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የከምባታ ሀላባና ጠንባሮ አህጉረ ስብከት ሊቀ ጳጳስና የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሞዓዛ ጥበባት ዲያቆን ዳንኤል ክብረት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከትና የክፍላተ ከተሞች ስራ አስኪያጆች፣ የአድባ አራትና ገዳማት አስተዳዳሪዎች የተገኙ ሲሆን ከነዚህ መካከል የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ በተለምዶ አራዳ ጊዮርጊስ ቤተክርስቲያን አስተዳዳሪ የሆኑት መልአከ ምሕረት ክብሩ ወልደ ጻዲቅ አጠቃላይ በወንጪ የነበረውን ጉብኝት በተመለከተ እንደሚከተለው ይገልጻሉ። ጉዞው መቼም መጽሐፍ ያየነውን እንናገራለን የሰማነውን እንመሰክራለን እንዲል በቃላት የሚገለጽ ስራ አይደለም። ራሱ ቦታው ራሱ እግዚአብሔር ለእንዲህ አይነት አስደናቂ ነገር የሰራው ሲሆን ያንን አይቶ ደግሞ እንዲህ አይነት ነገር መስራት በዚህ አጋጣሚ እኔ ክቡር ጠቅላይ ሚኒስትሩን እና እንዲሁም ደግሞ በስራቸው ያሉትን ለዚህ ስራ ተባባሪ የሆኑትን ላመሰግን እወዳለሁ። ምክንያቱም ይህን ስራ ለመስራት ማቴሪያሎችንም ሆነ ነገሮችን ለማቅረብ በጣም የሚከብድ ሆኖ ሳለ ግን ከልብ ቆርጦ ከተነሱ ምንም የማይከብድ እንዳለ አስተማሪ ነገር አይተናል። እዛ ቦታ ላይ የተሰራው ለሀገር ኩራት የሚሆን እንዲሁም ደግሞ ለቤተክርስቲያናችንም ትልቅ ክብር ያለው ነው። እኔ የገረመኝ ነገር ምንድነው ቦታው በጣም ለጎብኚዎች ለቱሪዝም በጣም የተመረጠና እግዚአብሔር ራሱ ያዘጋጀው እንደው ሐይቁን ዙሪያውን ያለው ተራራ የሚያስደንቅ ነው። እንደውም በታሪኩ የሰማነው ያው እግዚአብሔር ራሱ እንዲህ አይነት በተፈጥሮ እግዚአብሔር በምኑ ይታወቃል ቢባል በስነ ፍጥረቱ ስለሚል አንድም ያየንበት የእግዚአብሔርን ድንቅ ስራ በዛ ድንቅ ስራ ላይ ደግሞ ሰዎች እግዚአብሔር በሰጣቸው አእምሮ ተጠብበው ይህን የመሰለ ታሪካዊ ስራና የሚያስደንቅ ስራ መስራታቸው ሲያስገርመን በቦታው ላይ ከ800 ዓመት በላይ ያለው ገዳም የሐይቅ ቅዱስ ቂርቆስ ቤተክርስቲያን የወንጪ ቅዱስ ቂርቆስ ቤተክርስቲያን ምንድነው ታሪኩ ራሱ ሲነገር እይኩን ህጸተ ማይ ይላል ቅዱስ ያሬድ ሲናገር ወንዝ አካባቢ ቅዱስ ቂርቆስ ቤተክርስቲያኑ በሰፊው ይነገራልና መልአከ ምሕረት አያይዘውም በሐይቁ የሚገኝ ጥንታዊው የወንጪ ቅዱስ ቂርቆስ ገዳም ለመታደስ መታቀዱን እንዳስደሰታቸው ጨምረው ገልጸዋል። በቦታው ላይ ካየነው አስገራሚ ነገር ከተሰራው ስራ በላይ ደግሞ ቤተክርስቲያንን ክብር በመስጠት ከ800 ዓመት በላይ የሆነው ገዳም እዛ በደሴቱ ላይ ስላለ ይህ ገዳም አንዱ የስራው ክፍል ሆኖ እንዲታደስ ራሱ አስቦና ወስኖ ክቡር ጠቅላይ ሚኒስትሩ ይሄ ገዳሙም እንዲታደስ ብለው ዲዛይኑ ተሰርቶ በአሁኑ ሰዓት ታቦቱ ወጥቶ በመቃኙ ሆኖ እድሳቱ ተጀምሯል። ይህንን ማየት ለኛ በጣም የሚያስገርም የሚያስደንቅ ነውና በዚህ አጋጣሚ ክቡር ጠቅላይ ሚኒስትር አብይ አህመድንና እንዲሁም ደግሞ ክቡር ሞዓዛ ጥበባት ዳንኤል ክብረትን በዚህ አጋጣሚ በጣም በቤተክርስቲያን ስምም በራሴ ስምም ላመሰግን ወዳለሁኝ። የሚያስደንቅ የሚያስገርም ማንኛውም ሰው ሁሉ ሊያየው የሚገባ ነው። በይበልጥ ደግሞ ቦታው በረከት የሚገኝበት ቦታ ስለሆነ ይህንን ቦታ ሁሉም ሰው ቢያየው ደስ ይለኛል ለማለት እፈልጋለሁ። እንዲሁም አስተዳዳሪው የወንጪ ቅዱስ ቂርቆስ ገዳም ሃይማኖታዊና ትውፊታዊ እሴቶቹን ተጠብቀው ለትውልድ እንዲተላለፉ ሁሉም የራሱ ድርሻ መወጣት አለበት ሲሉ መልእክታቸውን አስተላልፈዋል። ሐይቁ ዙሪያ ላይ የሚሰሩ ስራዎች ተጠናቀው ያለቁና የሚያምሩ የሚያስደንቁ ስራዎች ናቸው የተሰሩት። ነገር ግን ገዳሙ ላይ የሚሰራው ስራ በጀልባ ነው የሚካሄደው። ውሃው የሚጠጣ ስለሆነ ጀልባው ራሱ በባህላዊ በእንጨት እየተገፋ ነው የሚሄደው። በነዳጅ አይሰራም። ለምን? ውሃውን ህዝቡ እዛ አካባቢው ስለሚጠጣውና ስለሚጠቀመው የተከለከለ ነው። ስለዚህ በዛ ላይ ለገዳሙ መስሪያ በዛ ጀልባ እየተመላለሰ ነው ስራው የሚሰራውና ስራው በጣም ከባድ ነው እና ይሄንን ስራ ለመስራት መንግስት ወስኖ አብሮ ከዛ አካባቢ ከሚሰራው ስራ ጋራ እቅድ አድርጎ ሲሰራ በዚህ ስራ ላይ እኛም አሻራችንን ለመጣል ይሄንን ስራ ማየት ብቻ ሳይሆን የዚህ ስራ የታሪክም ተሳታፊ ሆነን
በዚህ ስራ ውስጥ አብያተ ክርስቲያናቱና የአዲስ አበባ አድባራትና ገዳማት በብፁዕ አባታችን አቡነ ሕርያቆስ መሪነት ማለት ነው ክቡር ስራ አስኪያጁም አሉ። በዋናነት የሀገረ ስብከቱ ሊቀ ጳጳስ የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ ናቸው። እሳቸውም የተገኙበት ነው። ስለዚህ እዛ ይህን ስራ ለመስራትና ለማገዝ ሁላችንም እንደምንነሳና ተባባሪ እንደምንሆን እዛው ቃል ገብተን የመጣንበት ነውና ቃል ብቻ ሳይሆን እዚህ ስራ ላይ መሳተፍ ከበረከት በላይ የታሪክ አደራንም እንደ መወጣት ይቆጠራልና ዋናው እንደው እዛ ተጉዘን አይተን ዝም ብሎ መመለስ ብቻ ሳይሆን ይሄንን ስራ እንዲያልቅም ማስተባበር ከዛም ላይ ደግሞ ማገዝ ስንል ዝም ብሎ እንደው ብቻ አውርቶ የሚቀር ሳይሆን በተግባር የሚታይ ፍሬ የሚያፈራ ስራ ለመስራት ዝግጅትና አላማ አንግበን ነው የተጓዝነው።